በኬሻ ተጠቅልለው ከዘጉበት ገዳም አስክሬናቸው ከገደል ተጎትቶ የወጡ አባት ኦሮሞ ሆነ ኦርቶዶክስ መሆናችን፣ ሲዳማ ሆነ ኦርቶዶክስ መሆናችን፣ ትግራይ ሆነ ኦርቶዶክስ መሆናችን እና አቡነ ሳይሮስ አቅፈው ተቀበሏቸው። አይገርማችሁ? በዚህ ዘመን መንግስት እንደሚችለው ጥግ ሁሉ መንግስት ቤተክርስቲያናችን ቅርሻቱን አራግፏል። አንድ የገዳም አባት እንዲህ ተገሎብን፣ አንድ መናኒ ዓለም በቃኝ ብሎ የከዳ ሰውነቱን በድንጋይ ያከከ ራሱን ረስቶ ስላንተ የሚኖርን አንድ ባህታዊ ገለውብህ በምንም ተአምር ህንጻ ልትመርቃት። ሰላም ጤና ይስጥልኝ። ወደ ተከበራችሁ የኢኦቲ አክቲቪስቶች ድምጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ትናንትና ማታ ወንድማችን ቴዲ ዙርፍ ያስተላለፈው መልእክት አለ። ሙሉ ቪዲዮ ዛሬ ማሰማችሁ ነው የሚሆነው። ይሄም እንግዲህ ስለ 6 ኪሎ ስለ 4 ኪሎ ወይም ስለ ጳጳሳትና ስለ ቤተ መንግስቱ ምር የሆነ ያለው የሚለው ነገር ተናግሯል። እንደዚሁ ደግሞ ስለ የሞቱ ስለሚገኙ ስለ ዝቋላ አባቶች የታፈው ለሚገኙ የታረው ለሚገኙ ሊቃውንት እንግዲህ እንደዚሁ ደግሞ ለምእመናኑ ያሰማው ድምጽ አለ። እንደዚሁ ደግሞ ያገለጣቸው አንዳንድ ብዙዎችን ሰምተን የማናቃቸው በቤተ መንግስቱ የሆኑ የሚገኙ መረጃዎች አሉ። በጣም የሚያስደነግጡ መረጃዎችን አውጥቷል። እነዛን የምንመለከት ነው የሚሆነው። ሁላችሁም የቪዲዮ ላይክ ያደርጋችሁ ሼር ያደርጋችሁ ሁሉም ህዝበ ክርስቲያን እንዲመለከቱ እንድታደርጉ ጠይቃችኋለሁ። አሁን ቀጥታ ወደ ቪዲዮአችን። እንደዚህ ይሻላል ስለማወቅ እኚህ በኬሻ ተጠቅልለው ከዘጉበት ገዳም አስክሬናቸው ከገደል ተጎትቶ የወጡ አባት ለቤተ ክርስቲያን ምንም ናቸው። ማንም ስለሳቸው ያወራ፣ ማንም ስለነሱ ያወራ፣ ማንም ስለነሱ አይናገር። ይልቁኑ እያጨበጨበ የሚያስገድለው መንግስትን ወርቅ በመሸለም አብሮ ችግኝን በመትከል በጣም እኮ ህዝቡ እኮ ተቸገረ እኮ። እሑድ ጠዋታችን ለቅዳሴ የሚውለውን ጊዜ መንግስት ሲወስደው ከሰዓቱም ደግሞ ለችግኝ ተከላ አድርጉት ብለው እያስተማሩ ነው የሚገኙት። በሰንበት ሰው ቤተክርስቲያን የሚረግጥበት በዛም የሚባረክበት ቀን፣ ሌሎቹ ቀናት አይደሉም ማለት አይደለም፣ ግን የሰንበት ቀን ልዩ ቀናችን ናት። የገዳም አባቶችን ባጣንበት በሳምንት ውስጥ እንደዚህ ያለ ድፍረት ነው እየተፈጸመ እያየን ያለ ነው። አንድ ጳጳስ እናት ወይ አባት ቢሞቱ ሳምንቱን በሙሉ ይለቀሳል። ሳምንቱን በሙሉ ገዳማን አባቶች ሲገደሉ ግን ማንም አባ ከና ብሎ ዞር ብሎ ሊያቸው አይፈልግም። ይልቁኑ እየመራ የሚያስፈጽመውን መንግስት በማጀብ አባቶች ኃላፊነታቸውን ባለመወጣት ላይ ይገኛሉ። በመሃል የአቡነ ሳይሮስን ያሳየውበት ምክንያት የአቡነ ሩፋኤልን ያሳየውበት ምክንያት አጫሉ አያሳዝንም ለማለት ፈልጌ አይደለም። ምናልባትም እንደ ሀገር ከደረሱብን ሀዘኖች ከሴሌብሪቲዎች ሞት የማይረሳ በወጣትነት ብዙ በሙያው በመሰለው መንገድ ብዙ በሚሰራበት ወቅት ላይ ጠመንጃ ይዞ እንደታገለ ሰው ሲገደል ስታዩ ደስ አይል። ማንም ይሁን ማን ምንም ባደረገ በሞት ይቀጣ ማተል ሀገር ላይ ነው ያለ። አስገድዶ ደፋሪ የ6 ወር ህፃን ደፍሮ የ6 ወር ህፃን ከክብር አሳንሶ 15 ዓመት 12 ዓመት የሚቀጣባት ሀገር ነው ያለችን እኛ ሀገር አይደል? ሞት የሚባለው ነገር ከባድ ነው። ስለዚህ ማንም ሞት እንዲነካው ባልተፈቀደበት ሁኔታ አጥፍቶ እንኳ ሞት እንዲነካ ባልተፈቀደበት ሁኔታ ሰው በሰራበት መስክ የሆነ ነገር ባበረከተበት መስክ አይ ሞት ይገባዋል ተብሎ ሊወሰን የሚችል አይደለም። ስለዚህ ስጋ ለምን አትገላግለውም? ለምን ብሎ ካታረገው? ይሄ እኮ አንደኛ እኮ ምንም እኮ አይመለከተውም የለበትም እኮ። ይሄ እኮ ማለት በቃ ዝም ብሎ ቅርሻታም እኮ ነው። ምንም የሚመለከተው ነገር የለም። እሱ ዘር ብቻ ነው የሚያውቀው። ዘር ውስጥም የለም እኮ የሆነ ጥቅም ቀርቶበት ኢንቪቴሽን የሚልክለት ስለጠፋ ነው እኮ እሪ የሚለው እኮ። ሌላ ምንም እኮ ታሪክ የለውም። እንደዚህ ማስወገድ ነው። ስለዚህ በዚህ ደረጃ የገዳም አባቶች ሞት ላይ ምንም ያላለ ቤተ ክህነት አንድ የሞተ ግለሰብ ሐውልት ጋር ሄዶ እየየ ሊያውም እየተቀረጸ እየየ ማለት ነው። እየተቀረጸ እየየ በቃ ይሄ እንዴት ነው? በቃ የሆነ ህዝብ ውስጥ ለመጎዝጎዝ አሁን በዚህ የኦሮሚያን ህዝብ ስሜት ለማግኘት በቃ እሳቸው ከኦሮሞ ጎን ናቸው ለመባል ሰው መንፈሳዊ ትርፍ ለማግኘት ይታደፋል እንጂ የብሔርተኝነት ትርፍ ለማግኘት ይሯሯጣል። ነውር እኮ በእውነት ይሄስ ልጅ የሆነ በሐቅ የሆነ ነገር አበርክቶ የመሰለውን ነገር ለህዝብ ለፍቶ አርፏል። በሱ መሸቀጥና መነገድ አሁን ምን የሚሉት
ፖለቲከኞቹ የሚያረጉት አይበቃም? ሃይማኖተኛ አባት ተነስቶ ሊያውም እንደሳቸው እንግዲህ ምንኩስናቸውን እንጠራጠራለሁ። እርግጥ ግን እነሱ በመጡበት መንገድ ወይም ምንኩስና ማነው ጵጵስና በሚመጣበት መንገድ መንኩሰው በገዳም ያሉ ዘግተው ያሉ እኔ የሚገርመው መነኮሳት ቢገደሉ እንደው እሺ የሆነ ጥርጥር ልትፍቁ ትችላላችሁ። በምንኩስና ልብስ እንዲያርገው ነው ምናምን ሊባል ይችላል። እነኚህ እኮ የዘጉ ገዳማውያን በአታውያን እኮ ናቸው። በአት ዘግተው እኮ የሚኖሩ ናቸው። ከበአታቸው አውጥተው ጎትተው በእንደዚህ አይነት ሁኔታ ገለዋቸው ለቤተክርስቲያን ምንም አይደለም፣ ምንም አይደለም። ይሄ በጣም አሳፋሪ ነገር ሁላችንም የምንጮህ ወደ ቤተ ክህነት ነው። ወደ ቤተ መንግስት መቼም ካላበድን በስተቀር አንጮህ። ወደ ቤተ ክህነት የምንጮህ ወደ ቤተ መንግስት የምንጮህ ለተንኮል ነው። እግዚአብሔር በሚያውቀው ማለት ለተንኮል ወይም እየነገርናቸው እንኳን ይኸው አይሰሙም ለማለት ነው። እንደው አርጥበን ችግሩን አይሰሙም ወደሚለው ደረጃ ለማሸጋገር ካልሆነ በስተቀር እንደው የሆነ ነገር እንትን ብሎ ፍቺ ይሰጣሉ፣ የሆነ ነገር መፍትሄ ይሰጣሉ። በፍጹም የሚጠበቅ ነገር አለ እና ወደ ቤተ ክህነት የምናንጋጥጠው ግን የቤተ ክርስቲያን መቼም የበላይ ሆነው የሚመሩት አባቶቻችን ናቸው ብለን ስለምናምን እና በዚህ ደረጃ ቤተ ክርስቲያንን መጥላት በብሔር ተሰግስጎ ስንት ችግር የለም ወይ? እኔ አስተዳደር ተደርገው ሲሾሙ መጀመሪያ ሄደው የሚነክሱት ቦታ በጣም የሚያስቀኝ እርግጥ የሚገመት ነገር ነው። በጣም በሚገርም ሁኔታ የሚያደርጓቸው ነገሮች እንዲህ እንደሚያደርጉ የታወቀ አንተ ለቤተ ክህነት ተሾመ ሄደ በችግኝ ተከላ ትሰቃያለህ። የገዳም አባቶች እየታረዱብህ ህንፃ ተቀብለህ ጮቤ ትረግጣለህ። መሀል ፒያሳ ላይ መሀሌት ምናምን ታቀርባለህ። ይህ በጣም እኮ ከባድ ክህደት እኮ ነው። የነከሱን እኮ የዚህን ያህል አልከዱ ነው። እኛ አለን ለቤተክርስቲያን እንቆማለን የምንለው እኮ ነው ቤተክርስቲያን እየከዳን አስቸጋሪ ይሆን። የሞት ተባባሪ ስትሆኑ ቤተክርስቲያን ዝም ብላ አለፈቻችሁ። ቀኖና ጥሳችሁ ስትሿሿሙ ቤተክርስቲያን ዝም ብላ አለፈቻችሁ። ይልቁኑ ይህንን ስፍራ ሰጠቻችሁ። እንደ ሰው ሲሰጠው እንኳ አይደነግጥም ወይ? ሄዶ እዛው የሆነ የገዳይ አካል ቀላቢ ይሆናል ወይ? አሁን ትሰማላችሁ። አቡነ ጴጥሮስ እንግዲህ ወደ 17 ደቂቃ ገደማ መሰለኝ የሰጡት መግለጫ መረር ያለው እውነትን አስቀምጠውታል። ብፁዕነታቸው ነጋውን ጠብቁ። ብፁዕነታቸው ፋኖ ተደርገው ምንድን ነው የሚለው ይፈረጃሉ። ቤተ ክህነት አሁን ተነስቶ የሆነ አካል ልክ እንደ አቡነ ሉቃስ አሳልፎ ይሰጣል። መንግስት ክስ ይመሰርትና እንደ አቡነ ሉቃስ 6 ዓመት ፈርጄባቸዋለሁ ይልና ወደ ሀገር ያው እንዳይገቡ ይሆናል ማለት ነው። ያው መጀመሪያም እሳቸው ባይገቡ ይሻል ነበር። መጠቀሚያ ያደረጉባቸው መሸገና አቡነ ሳዊሮስ ሄደው እንደ ይሁዳ ሳሟቸው ምናምን ገቡ። ሲገቡ ነገር ሌላ ነው። እናንተ ከስልጣን ወረዱ፣ እናንተ ተተኩ ተባለ። ከዛ በኋላ አይቺ ነገር በቃ አትሆንም ማለት ነው። ቀድሞ ያሰብኩት ነገር ይሻለኛል። ሀሳቡ ቀድሞ ነበር። አቡነ ጴጥሮስ ተደጋጋሚ ምልክት ሰጥተዋል በዚህ ጉዳይ። ሄደው አሁን ተነፈሱት ማለት ነው። ነገ ቤተ ክህነት ወጥቶ መግለጫ ይሰጣል። ታያላችሁ። እግዚአብሔር ያሳያችሁ። መግለጫ ያወጣል። አውግዙ ይባላሉ። ያው ከላይኛው ቤተ ክህነት የላይኛው ቤተ ክህነት ቤተ መንግስት ነው ባይዘው፣ ከዛ ይታዘዛል። ታችኛው ቤተ መንግስት ወይም ቤተ ክህነት ያስፈጽማል። ይሄ ነገር ይሆናል። መንግስት ላይ አፍህን መክፈት ወይም መናገር አትችልም። ቤተክርስቲያን ላይ እንደ ልብ ቅርሻትህን ማራገብ ትችላል። እነ ትዝታው ሳሙኤል ዛሬ በየቸርቹ በየአዳራሹ ያው የፈነጩ ነው ያሉት። ይቺን ሰማያዊ ተቋም መንካት ይቻላል፣ መንግስትን ግን መንካት አትችልም አይመስለኝም። እና እንደዚህ አይነት በጣም በቃ ኃይለኛ ሻጥር ነው ያለው። እኚህ ሄዱና የውሸት አጫሉ ላይ ቦታ ያዝልኝ። እሱ እኮ በሰው እጅ ነው የተገደለው። ቢያንስ መንግስቱን የመውረስ እንትን ይኖረዋል። በጵጵስና ልብስ ግን ቤተክርስቲያን እየሸጡ አይቻልም። እንዲህ አፋችንን አላቀን የምንተቸው በምክንያት ነው። ያሳስራሉ፣ ያስገድላሉ አሉ። እኔ ስም መጥራት እንደው ማስበላት ካልሆነ እነሱ ሀገረ ስብከት ላይ ጸሐፊ ሆነው በልዩ ልዩ ኃላፊነትም ጭምር የሰሩ ታላላቆች አሉ። እምቢ ስላቸው ወስደው እስከ ማስገደል ይደርሳል። ይሄንን በቃ ለማን ነው የምነግረው? እኔ ለምመኑ ነው። በቃ እየገባም ላለ የምትገባው ይሄንን አውቀ ግባ።
ስትገባ አትውጣ። ቤተክርስቲያን እውነት ናት። እውነትን ግን ተጠቅሞ የሚሸቅጡባት በጣም ብዙዎች ናቸው። እመንና ግባ። ከገባ አይ እዚህ እንዳለ ምናምን መስሪያ ቤት እንደመለወጥ አታድርግ። የሆነ ቦታ ሄደህ አትሸጎር። ኦርቶዶክስ ተዋህዶ ቤተክርስቲያን እውነት ናት። መሰረቷም እውነት ነው። እቺ እውነት የሆነች ቤት ላይ ግን ንግዱ በዝቷል፣ ሸቀጡ በዝቷል። ይህንን በሚፈሩ ዱላ እየገረፉ መናገር ነው። ትናንት አንድ ነገር መናገር እፈልጋለሁ። አቡነ ዲዮስቆሮስ እመብርሃን ምስክሬ ናት፣ ቁጭ አድርገው አስለቅሰውኛል። እኔ አይደለሁም ጓደኞች ያሉ ምስክር ቁጭ አድርገው የገባ ነው። በዚህ በፍኖተ ጽድቅ ጉዳይ ነበር ቁጭ ብለን እሳቸው እንደውም የገባንበትን ጉዳይ ትተን በዚህ ጉዳይ ስቅስቅ ብለን አለቀስን። እነ መምህር ኤልያስም አሉ ምስክር አሉ። ብቻ እና አንድዬም አለን። ብቻ እንደዚህ በጣም የሚያወሩት ነገር ያሳዝን ነበር። የገቡበትን መከራ ምን ያክል እንደተሳደዱ፣ በተለይ በጦርነቱ ወቅት ምን ያህል ተጽዕኖ እንደደረሰባቸው። እሳቸው የማይጨውና አካባቢ ሊቀ ጳጳስ ናቸው። የደረሰባቸውን ፈተና ከቤተ ክህነት ውጪ ሁሉ አድረው ያዩትን አበሳ አንጦጦ ጫካ ውስጥ ጭምር እንደ ተራ ግለሰብ የቤተ ክርስቲያንን ከፍተኛ የክብር ልብስ የለበሱ ታላቅ አባት የደረሰባቸውን መከራ ታላቅነታቸው በዚህ ተግባራቸው ነው ብዬ ስለማስብ በእንዲህ አይነት ሁኔታ የገቡበትን ነገር ነገሩ። ይኸው አንድ ያለ ምስክር ስቅስቅ ብለን አለቀስ፣ አዘንን። ሁላችን አይመስልም ነበር እንደዚህ የሚደርሱ። ዛሬ እንዲህ ምናምን አብረህ አፈንድደህ ችግኝ ለመትከል የሚያደርስ ልዕልና የለውም የመንግስት። ትናንት ያን ሲሉን ነበር። ሌላው ይቀር ከቅርብ ጓደኛቸው ከብፁዕ አቡነ ዮሴፍ ብዙ መማር ይችላል። ብፁዕ አቡነ ዮሴፍ ከቀድሞ ኃላፊነታቸው ከተነሱ በኋላ አይ ቲንክ ጠቅላይ ቤተ ክህነት ዋና ጸሐፊ ነበሩ ወይ ስራ አስኪያጅ ነበሩ አይደል? ከእነ አቡነ አብርሃም በፊት ሞክረውት ነበር። መንግስት መልካም ነው ወይ ብለው ሞክረውታል። እኔ አንዳንድ ጥረቶችን ፖዚቲቭሊ ልናያቸው እንችላለን። እንደው ይሻል ይሆናል ወይ ለቤተ ክርስቲያን እንደው በቃ እሱ አይደለም ወይ በቃ ለሚደርሱ ጥፋቶች ተጠያቂ እስቲ እንለማመጠው ሊሆን ይችላል። ሁሉም አባቶች ሞክረውታል። አቡነ አብርሃምም አድርገውታል። የሚደንቅ ነገር አይደለም። ለቤተ ክርስቲያን በጎ ነገር አስበው ያደረጉትን ነገር በኋላ ግን እየከፋ ከመጣ ነገሩ መረር እያለ ከመጣ እንዴት እኛ ተራ ደንቆሮ እነሱ ጥላ ስር ያለን የማንረባው ሰዎች ይሄን ያህል ከነቃን እነሱ እንዴት መንቃት ያቅታቸዋል? አውቆ የተኛ ካልሆነ በስተቀር አቡነ ዮሴፍ ነጫቸው እስኪታይ አውጡና የድሮ ፎቶቸውን ያሁን ፎቶቸውን ይዩ። ብግን እያሉ ነው የሚኖሩት። በነበራቸው ኃላፊነት የሆነውን ነገር አስበው ሲወርዱ አብሮ የወረዳቸው እዛ ጋር ሲስሟቸው የነበሩ እነ ዳንኤል ክብረት ናቸው። ቀድሞ ይስሟቸው ነበር፣ ቀድሞ ያሞካሷቸው ነበር። ሲወርዱ ግን ጠብቀው ሸሿቸው። ታላችሁ። ስለዚህ አባቶች በዚህ ደረጃ ተፈትነው አልፈዋል በተደጋጋሚ። ይኸው እስከ ትላንትናው እስከ አቡነ ጴጥሮስ ድረስ አቡነ ጴጥሮስ የተናገሩት ሲበቃቸው ብቻ ሳይሆን ሲያበቃላቸውም ጭምር እርግጥ ይሁን በዚህም ሰዓት እግዚአብሔር ይመስገን እንዲህ እውነትን የሚገልጽ አባት ማግኘታችን ትልቅ ነገር። ወጥተው በስነ ስርዓት ነው ሚዲያ ጠርተው አሁን ያለንበትን ደረጃ በአባታዊ መልካም ቃላቸው አጽንተው በደንብ አድርገው የነገሩን መንገድ የሚጠላ አይደለም። ግን ሲያበቃላችሁ ብቻ ሳይሆን ነገሩ ሲያበቃም ንገሩ። ህዝቡን በዛ ደረጃ ውደዱት። አሁን አቡነ ዲዮስቆሮስ ቀድሞ መከራ በልተዋል፣ እሽት አድርጓቸዋል የመንግስት። ዛሬ ግን ያው ከስር ናቸው። የአብዘ ገዳም አባቶች ተረስተው ተወጥተው ትናንት እሳቸው ፊት እንባ ያፈሰሰውን ቡድን ነው ደፈር ብለው ቤተክርስቲያንን ለማፍረስ ከሀገር ውስጥ ተደራጅቶ ብለው እስከ ማንበብ የደረሱ። ችግር የለም ልጅ ሊከዳ ይችላል። ቤተክርስቲያን ግን መከዳት የለባት። ጵጵስና ግን መከዳት የለበት። ዛሬ ምንም እንዳልተፈጠረ አይን በጨው አጥቦ ስልጣን ሹመት ስለተገኘ የሚደረገው ነገር ፌር አይደለም። አይቀድምም ወይ? ቤተክርስቲያን ውስጥ ብዙ የሚጸዳ ነገር የለም ወይ? የአዲስ አበባ ሀገረ ስብከት እኮ ሊቀ ጳጳስ ሲሾም እኮ የ20 ሚሊዮን የ30 ሚሊዮን ቤት እኮ ነው አዘጋጅተው የሚጠብቁት። ታች ያለው ነው የሚያደርገው። ይሄን ታች ያለው ምክንያቱም
የገንዘቡን ፍሰትና ልብ ምት የሚቆጣጠረው ታች አለ። ዝርፊያው ምኑ የሚጦፈው እታች ባለው አካል። እነሱ ያላቸው ቤት ይሄ ንፋስ ስር ክፍለ ከተማ፣ ቦሌ ክፍለ ከተማ፣ ወረዳ ቤተ ክህነት ምናምን የሚወሩ ሰዎች ያላቸው ቤት እኔ መንግስት አለ ሚኒስቴሮች የላቸው አዘጋጅተው ነው የሚጠብቁት። ሊቀ ጳጳስ ሲሾም እንካ መኖሪያ ቤት እንኩ መኪና ምናምን ተብሎ ተዘጋጅቶ ነው የሚሰጥ። ያሳፍራል። ይህንን ሰው ሲሾም ማስቆም ነው ያለበት። ማስቆም ማቋረጥ ነው ያለበት ይህን ነገር። ነገር ግን ቤተክርስቲያን ውስጥ እንደዚህ አይነት ሽቀጣ ነው እየተከናወነ ያለ። ይህን የምናገረው የዝቋላ ገዳማን አባቶች ደም ስለሚፋረድ የሚጮህ ደም እኛ ቤት ውስጥ ታርዷል። የሚጮህ ደም እኛ ቤት ውስጥ ፈሷል። እኛ ቤት ውስጥ የሚጮህ ደም ፈሶ ማንም በመኪናና በውስኪ በቤትና በጮማ አይራጭ። እውነቱን በዚህ መንገድ ቁልጭ እያደረጉ እያስቀመጡ ማለት ነው። ንግድ በስቷል። በጵጵስና ልብስ ሽቅጥና በስቷል። በመምህርነት ምናምን እኔ በጣም ነው የሚገርመኝ። ኢንቪቴሽን ብቻ አትቅር። አሜሪካ፣ ደቡብ አፍሪካ ምናምን ካናዳ ምናምን መጋበዝ ብቻ ይጉደል። መጋበዝ እስካልጎደለ ድረስ ቤተክርስቲያንን እንደፈለግ አድርገህ መሸጥ ትችላለህ። መብት አለ። ቴዲ ዘሩፋኤል ኢንቪቴሽን ይላክ እንጂ ካናዳ ላይ ሆኖ ቤተክርስቲያንን የመግደል መብት አለው። እንደዛ የሚያስቡ አሉ። ቀሚስ ለብሶ ይህንን የሚያስብ ከባድ ነው። ቤተክርስቲያናችንን በኢንቪቴሽን መጠን አይደለም በክርስትና መጠን ነው ማሰብ መቻል ያለብን። እውነት ነው። ሁልጊዜ እንደምናገረው እውነት ዝም ልትል ትችላለች፣ ዝቅ ልትል ትችላለች። ነገር ግን በፍጹም አትጠፋም። ዛሬ በመነሳቱ የምናዝን ሰዎች ይሄ ነገር ባይወራስ፣ ይሄ ነገር እንደው በአደባባይ ባይነገርስ፣ ይሄ ነገር እንደው እንደዚህ ባይሆንስ፣ በፍጹም ነገር ወቅት ተጠብቆ ይገልጻል። ዛሬ ብፁዕነታቸው አቡነ ጴጥሮስ የተናገሩትን ንግግር ለ4 ዓመታት ለ5 ዓመታት ስንጮ የነበረ ጩኸት፣ አረ ሚዲያ ላይ ያረባካቸው አትናገሩት ምናምን ሲባል ጭራሽ እሳቸው ዋናውን ሚስጥርም ጨምረው አፈነዱት። ካጠገበ ያለው ወንድሜ ይነክሳል አሉ። የእንትኑ መጨረሻ አሳያችሁ። ይህን ማስ አላሳያችሁ ያልፍ አጫሉ ቦታ ያዝልኝ አሉ። እሺ ይሁን ይህንን ክፉ ሰይጣናዊ ስራ በየጊዜው እያየን እየሰማን ምን ነጋሪ ያስፈልገናል? ሞት የሚያስፈነድቃቸው ሰቆቃ የሚያስጨፍራቸው መሪዎች አሉ። ለመግደል ደግሞ ከላይ እንዳልነው የመግደያ ልዩ ኮድ ሰጥተው እየገደሉ ነው። ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ተናጋሪዎችም ስለሚጨቁኑ መጥፋት አለባቸው እያሉ ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። ግዴታችንን የምንወጣው ደግሞ ሌላ አካል ሳይሆን። እንዴት ነበር ይሄ ነገር? ቆይ ሙሉ ነበረኝ እኮ እናንተ ሆዬ 14 ደቂቃው ላይ ነው አይቼ የተቆረጠችው ስጄ ነው የሆነውት። ከብፁዕነታቸው ሐሳብ አንድ ብዙ ትንሽ ሰፋ ቢል ጥሩ ነው፣ በረከታቸው ተድረሰና ብዬ የማስበው የአማርኛ ተናጋሪ ይገደል ብቻ የአማርኛ ተናጋሪ ይገደል የሚል ነገር አይደለም። ኦሮሞ ሆነ ኦርቶዶክስ መሆን አትችልም። ሲዳማ ሆነ ኦርቶዶክስ መሆን አትችልም። ትግራይ ሆነ ኦርቶዶክስ መሆን አትችልም። አማራ ሆነ ኦርቶዶክስ መሆን አትችልም። መርሁ ይሄ ኦሮሚያ ክልል ኦሮምኛ ብቻ የሚናገሩ ሌላ ቋንቋ የማይችሉ ኦርቶዶክስ ስለሆኑ የተገደሉ ብዙ ሰዎች አሉ። ወለጋ ምስክር ናት። ኢትዮጵያ ውስጥ የምትገደለው አማርኛ ቋንቋ ስለተናገርክ አይደለም፣ ኦርቶዶክስ ስለሆንክ ትታረዳለህ። በቃ ውሸት ነው ይሄ። በዘር ካባ ምናምን የሚሸፋፈነው ነገር ውሸት። የሚገልህም ኦሮሞ አይደለም፣ የሚገደለውም አማራ ብቻ ተብሎ ወይም አማርኛ ቋንቋ ተናጋሪ ተብሎ ብቻ አይደለም፣ ኦርቶዶክስ ተብሎ። ኦፍኮርስ አማራ በመሆን ግድያ ተፈጽሟል። ትግሬ በመሆን ግድያ ተፈጽሟል።
ይሄን አምናለሁ። ነገር ግን ዋናው ኮሩ ፖይንት ኦርቶዶክስ ተዋሕዶ ቤተክርስቲያንን ከኢትዮጵያ ምድር ላይ መፋቅ ነው። እመኑት፣ ይሄን እመኑት። በአማራውም የሚገባ በኦሮሞም በትግሬውም የሚገባ ዓላማው ኦርቶዶክስ የተባለች ቤተክርስቲያንን ከኢትዮጵያ ማጽዳት ነው። ይሄ ነገር ዓላማቸው ባይሆን ኖሮ ጀዋር መሐመድን ካጠገቡ በእንዲህ አይነት መንገድ ዞር አያደርገውም ነበር። ፍላጎቱ ብሔር ሳይሆን ፍላጎቱ ሃይማኖት ማጥፋት ስለሆነ ሃይማኖተኛ የሚመስሉ የእሱን ዘሮችም ጭምር ካጠገቡ ዞር ያደርግልሃል ሰውየው ማለት። ማስረጃው ይህ ስለሆነ ሌላ ብፁዕነታቸው አንድ የተናገሩት ነገር እየነገሩ ነው የሚገሉን። አቤት አባታችን እንዲህ በጣፈጠ እኮ አነጋገር እንደተናገሩት ማለት ነው። እየነገሩ ነው የሚያጠፉን። ኦፍኮርስ በዝቋላ ገዳም ላይ የደረሰው አባቶቻችን ላይ የሆነው ነገር በሙሉ የሆነው በብርሃኑ ጁላ አፍ ፍንትው ተደርጎ ተነግሮናል። ይህን ደግሞ ነግሬያቸዋለሁ በቪዲዮ አውጥቼ አጽድተን ጨርሰናል። 90% ያለበትን ቪዲዮ ያንንም አጥቼው ነው። ግን ታስታውሱታላችሁ በእርግጠኝነት። እኛ የዝቋላ ገዳምን ልንጠብቅ አይደለም የተቀመጥነው፣ ገዳማንን አንጠብቅም ያለበት ንግግር አለ። እየነገሩን የገደሉ ቤተ ክህነት እንደው ምናምን ዣንጥላ ሲዘው ምናምን እኔ አንዳንድ ዝናብ እያዘነቡ እንደ በዛ ሰዓት 4 ኪሎ ያሉ ሰዎች ቢነግሩን እንላለን። እና አባቶችን እንደው የምንወደውን ሰጥተው የምንወደውን ነው በድጋሚ ይወሰዱብን። ገብቷችኋል? የተሰደደውን ሲኖዶስ መመለስ ሌላ ተጨማሪ እልቂት መጨመርም ነበር ለቤተ ክርስቲያን። ገብቷችኋል? ዝም ብሎ እንደው የተከፈለው መቅጠም ተብሎ ብቻ አይታሰብ። የሚፈልገውን ለመውሰድ ሌላ የምንፈልገውን ሰጠ። አሸረገደ አባቶች አሳመንን፣ ጨፈርን በየአደባባዩ። ምን ያላደረግነው ነገር አለ? እኔ እኮ ባንዲራ ሁሉ በፎቶ እንትን የምሰራበት ድርጅት አይ ቲንክ ያኔ 6ኛ ነው 7ኛ ፎቅ ላይ ነበር ኮንክሪት ስንሞላ ባንዲራውን እስከ ማሰቀል ገደለን እኮ በቃ። እና ያልተሸፈነበት ነገር የለም። ገልጸውታል አባታችን። ኦርቶዶክስ ተዋሕዶ ቤተክርስቲያንን ሀገር ነች እያሉ ከሀገር ሊያጠፉባት ሰሩ ብለዋል እዚህ መግለጫ። ቆይ በአጉል ንግግር መጨረሻ ላይ መስል ስንቶችስ በጓደኞቻቸው ይኸውላችሁ ይቺን ንግግር ስማል። በመጨረሻ አርዶ ሲጥልህ እያየ የሚስቅብህ አብሮ የሚሰራው እሱ ነው። 30 ሰዎች በ30 ቦታ ሰብስቦ ቢናገር ነቢዩ እንዳለው ምላሳቸው ስለ ሐሰት እንደ ቀስት ገተሩ። መልሱ ለ30 ሁሉ የሚወዱትን እንጂ እውነቱን ሳይነግርህ የሚውለው በስራ ልጅ ሲተረጉም የማይችል የቅዠት ነገር አይደለምን? አንተን የሚያወራህስ የራሱን የውሸት ስራ ከሰራ በኋላ አይደለምን? ለዚህ ሁሉ ከወዳጁ ይጠንቀቅ የተባለው ሲያብራራው ወንድም ሁሉ ያሰናክላልና ባልንጀራም ሁሉ ያማልና እናንተ ሁላችሁ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁም አትተማመኑ። ይሄ ዛሬ ኢትዮጵያ አይሰራም ወይ? ይሄ ዛሬ በኢትዮጵያ ውስጥ ስንቶቹ በወንድሞቻቸው ታረዱ? ስንቶችስ በጓደኞቻቸው ተከዱ? አገር ስንት ጊዜ ደማች? ምን አይነት ፍርጃ ነው? እንዴት ሰው ከወንድሙ ሊጠነቀቅ ይችላል? ነገር ግን ዛሬ ይህ በእኛ እየተከናወነ አይደለምን? በምድራችን የለም አይደረግም ብሎ ሊከራከር የሚችል አለ? ይህስ ያላስለቀሰ ምን ያስለቅሳል? ኧረ በቃን ወገኖቼ፣ ኧረ ይብቃን ወገኖቼ፣ ሁላችን እንተባበር። የደጋጎች አባቶቻችን አምላክ በሰማዕትነት ያረፉትን ገዳማውያን አበውን በሃይማኖታቸው ምክንያት የሞቱ የሞት ጽዋ የተጎነጩት ካህናትን ምዕመናንንና ለጋ ወጣቶችን ህፃናትን የህፃናትን ነፍስ እረፍተ መንግስተ ሰማያት ይስጥልን እያልኩና በወንድሞቻቸው የተበሉት ብፁዕነታቸው ምንድነው ይህን ንግግር የተናገሩበት ነገር የሚለውን መግለጥ ይኖርብኛል። ለምንድነው ይህን ያሉት? ግልጽ አድርገው ነግረውናል። ትንሽ ቋጠር አድርገውታል። እኛ እንድንፈታው ማለት ነው። እኛ ሁላችን እንድንፈታው
አቡነ ጴጥሮስ በሴራ ነው እንግዲህ ከሀገር ወጥተው እንዲቀሩ የተደረገው። ግልጽ ነው አይደል? ይሄ አይገባችሁም? ይሄ ግልጽ ነው። አቡነ ጴጥሮስ የጠቅላይ ቤተ ክህነት ዋና ጸሐፊ ናቸው። የቅዱስ ሲኖዶስ ዋና ጸሐፊ ብቻ የጠቅላይ ቤተ ክህነት ዋና ጸሐፊ። እሺ ብፁዕነታቸው በስራ ዘመናቸው የገጠማቸው ትልቁ ሰንኮፍ የጨረቃ ጳጳሳት ጉዳይ ነው። በደንብም ተዋግተዋል። ከማንም የበለጠ ከማንም የሚልቅ ውጊያ ያደረጉት አቡነ ጴጥሮስ ናቸው። ይሄ ይታወቅ። በየቪዲዮቹ ማየት ይቻላል። አቡነ ጴጥሮስን በማስመሰል አታዩቸው ማለት ከዚህ ከጨረቃ ጵጵስናው ጋር ባጋጠመው ነገር አቡነ ጴጥሮስን በተለየ ፈንጠዝኛ አታዩቸው። ስለዚህ አቡነ ጴጥሮስን ከቤተ ክህነት ማሸሽ፣ ከኢትዮጵያ ማስወጣት፣ መንበሩን ለመቀራመት አይነተኛ ሚና ነው። አቡነ አብርሃምንም ብቻቸውን አስቀርቶ አቅም ማሳጣት። ከአቡነ ጴጥሮስ በኋላ አቡነ አብርሃም በብዙ መንገድ እንደተፈተኑ አስባለሁ። በብዙ መንገድ ተፈተዋል። ብዙ ስራዎች ተዝረክርከው ቀርተዋል። ብዙ ነገሮች በቤተክርስቲያን ደረጃ መልስ አግኝተዋል ማለት አልችልም። ከፍተኛ የሆነ ችግር ነበር፣ ከፍተኛ የሆነ የተፈጠረው። አቡነ ጴጥሮስ በዛ መንገድ እንግዲህ ሸሽተው ሄደዋል። ይህን ነገር የቀመረው ማን ነው? ከእንትን ጋር የተያዘ ጉዳይ ነው አይደል? ከሲቲዝን ጋር የተያዘ ጉዳይ ኢትዮጵያ አይደሉም ምናምን በሚል ነው። ይችን ከአዲስ አበባ ዳንኤል ክብረት ይችን ካርድ ስቦ አሳልፎ የሰጠው ለእነ አቡነ ሳዊሮስ ግሩፕ ነው። ስለዚህ እነሱ እዚህ አካባቢ ጫጫታ እንዳይነሳ ለምን ቀሩ፣ ለምን ወጡ፣ እንዴት በቤተክርስቲያን አባት ላይ ይፈጸማል ተብሎ እንትን እንዲባል እና አቡነ ሳዊሮስን በዚህ መንገድ በደንብ ዲል አረጉ። በዚህ በኩል ያለውን ጫጫታ እንዲያረጉ ማለት ነው። ስለዚህ ያለው አማራጭ ምንድነው? እሳቸውን ከሀገር ማስቀረት፣ እሳቸውን ማሸማቀቅ፣ ከዛ በኋላ ውሳኔውን ጤናማ ማስመሰል የተደረገው ይሄ። ያው ስንቱ ዘረኛ ተነሳ፣ ስንቱ ነገር ብቻ ያላሉትም ተባለ እየተባለ በዘረኝነት አፍ ተከፈተ። እሳቸው ቆንጆ ማነጣጠሪያ ሆነ። ኦርቶዶክስም ሆነን አንዳንዴ የድንዝናችን ጥግ ነገሮችን አመዛዝነን አናይም። ይሄ ብሔር የተባለ ዘር የተባለ አጉል ትኩሳት አለኝ ሀገራችን ላይ ያተወሰደ አቡነ ጴጥሮስ ስደት መልክ ያዘ ማለት ነው። የአቡነ ጴጥሮስ ወጥቶ መቅረት በዚህ መልኩ የሚፈልጉትን ነገር እንዲያሳካላቸው ሆነ እና አቡነ ሳዊሮስ ደንገጥ ብለው እዚህ ጋር የመንግስትን ዓላማ አላስፈጽምም ብለው ወደኋላ ቢሉ የሚያጋጥማቸውን ነገር ሃይላይቱን በማናሳዩቸው በነቄስ በላይ ክህነት አላቸው። የታሰሩበት መንገድ እንዳያችሁት አሸማቀው ማናችሁም በዚህ መስመር ብትመጡ እጣ ፈንታችሁ ይሄ ነው፣ በመንግስት ላይ አፋችሁን ብትከፍቱ ተብሎ እነ ብፁዕነታቸው አቡነ ሉቃስን 6 ዓመት እስር በሌሉበት በቃ ሸርተት ብትል የሚገጥምህን ነገር እዛ ጋር ያሳየዋል። እዚህ ጋር ወደድክም ጠላህም ትሰራለህ ማለት ነው። በዚህ መንገድ የአቡነ ጴጥሮስ ነገር ተሳካ። የሹምሽር ጊዜው ደረሰ። ስለዚህ በዚህ ጊዜ መንበር መቀራመት፣ መንገድን ይሄ መድረኩን መቆጣጠር ድርሻችሁ ነው እና አቡነ አብርሃም ጠቅላይ ስራ አስኪያጁ ነው እና አቡነ ጴጥሮስ ጠቅላይ ጸሐፊ ሆነው መከራዬን አይቻለሁ። ቤተክርስቲያንን በምችለው መጠን ማፍረስ አልቻልኩም፣ አልረካውም። አብያተ ክርስቲያናት ገና ተቃጥለው እንደ ችቦ ተለኩሶ አልተመለከትኩም፣ ጥሜ አልቆረጠም። ካህናት ገና አልተገደሉም፣ ዲያቆናት ገና አልተሳቀቁም። አብነት ትምህርት ቤቶች ገና አልፈራረሱ። የኔታዎች ገና ከመንበራቸው ከሚያስተምሩበት ወንበር ንቅንቅ አላሉ፣ አልረካውም። ይሄ ነው ኢንቴንሽኑ።
ስለዚህ መንበሩን ያዙት፣ ቦታውን ያዙት። ሚሽን ነው ይህንን ነገር መቀበል። ስለዚህ ከነ አቡነ ጴጥሮስ ጤናማ በሚመስል መንገድ ስልጣኑን መረከብ ወሳኝ ነው። ይህንን ለማድረግ አቡነ ጴጥሮስና ሌሎች ብፁዓን ሊቃነ ጳጳሳት ሌሎቹ ብፁዓን ሊቃነ ጳጳሳት ካርድ በጣም ይገርመኛል። ብዙ ሰው አላስተዋለው። በጣም ነው የሚገርመው። በአሜሪካ ምድር ላይ ኢትዮጵያ አይታ የማታውቀውን ገዳም የገደሙ አባትም እዚህ እንትን ውስጥ እንዲገቡ ተደርጓል። ማቻቻያ በመንግስት ቤተክርስቲያን ላይ የሚደረገው ውንብድናና ገደላ፣ ዘረፋ የሚፈጸመው ከበደንና አየለን ሊበላቸው ከፈለገ አበበን ይሰጣል። የሚበሉት ከበደንና አየለ ናቸው። አበበ ግን መልክ ተደርጎ ለሚዲያም ለምን ይሰጣል። አለቀ። ልክ አሁን እንደተደረገው የገዳም አባቶችን ለመግደል፣ የገዳም አባቶችን ለማሳቀቅ፣ አብያተ ክርስቲያናትን ለማቃጠል፣ ክርስቲያኖችን ለማሳቀቅ፣ ያለባቸው የማህበራዊ እድገት ለመንጠቅ፣ በአጠቃላይ ባለማህተቦችን ከክብር ለማሳነስ ህንፃ ይሰጠዋል መሀል ፒያሳ ላይ። አንተ መሀል ፒያሳ በተሰጠ ህንፃ ስታጨበጭብ እሱ እዛ ሄዶ አብነቱን ያለ አብነት ተማሪ ያለ የኔታ ያስቀርልሃል። ይሄ ነው ጉዳዩ። ምንም የማይመለከታቸው ገዳማት፣ ከጦርነቱ ጋር ምንም ተያያዥነት የሌላቸው ገዳማት ገልጨዋል። በትግራይ ላይ የተጠበሰ ሸረሪት ሆነው አይተናል ባይናችን። ምንም የማይመለከተው የኔታ ከአብነት ትምህርት ቤቱ ከተማሪዎቹ ፊት ተነጥቆ ተማሪዎቹ እያዩት ተገሏል። አማራ ክልል ላይ ባይናችን አይተናል። አብነት ተማሪ ኦርቶዶክስ መሆኔ በደለኝ፣ ቁጭ ብዬ የግዕዝ ትምህርት መከታተሌ ለቤተ ክርስቲያን ተተኪ መሆኔ ምን ጠቀመኝ? ለምን እሞታለሁ? ለምን እራባለሁ? ለምን እጠማለሁ ብሎ ወደ ከተማ ሸሽቷል። ነገ ቤተ ክርስቲያን የምን እጥረት እንዲያጋጥማት? የተተኪ እጥረት። ነገ ዲያቆን ማግኘት አትችልም። ነገ ካህን ማግኘት አትችልም። ነገ መሪጌታ ከየት ታመጣለህ? አብነት ትምህርት ቤቱ ከጸዳ ገጠር። አብነት ትምህርት ቤት በስንቱ ተመታ። የኔታ መምህራን ለእይታም ስለሚመቹ ምንም ባላጠፉት ተወስዶ ተገለዋል። ይኸው በቅርቡ አይተናል እኮ አይደል? ምንም ያላደረጉ የኔታ ይባቤን ወስደው ሲያስሯቸው ህዝብ ባይንጫጫ እኮ ዓላማቸው ሌላ ነበር። አዲስ አበባ አስገብቶ ሊያሻቸው ነው ዳንኤል ክብረት ፕሮግራሙ የነበር። አብነት መምህራንን እንዲህ አድርገው ይቀጡብሃል። አብነት ትምህርት ቤት በመንግስት በእንዲህ መንገድ ይቆረቆዛል። የግብረ ሰዶም ሴራ ይጎነጎንበታል። የዚህ የተሐድሶ ንፋስ ይነፍስበታል። አብነት ትምህርት ቤት ያልጠቃበት መንገድ የለም። አብነት ተማሪዎች በሚበሉ በሚጠጡት ይፈተኑበታል። ውሻ የነከሳቸው ሳያንስ መማራቸው ሳያንስ በእንተ ስማ ለማርያም ብለው መትጋታቸው ሳያንስ ያችን በሚያገኟት ቁራሽ አብነት ተማሪዎች ይቀጣል። በከተማ ሎተሪ ሲያዞር የምታዩት ማን ነው? የፖለቲከኞች ልጅ ይመስላችኋል ነው? እንደዛ ነው የምታስቡት? የደላው የከበርቴ ልጅ ይመስላችኋል ሎተሪ የሚያዞር? አይደለም፣ የአብነት ተማሪ ከቆሎ ትምህርቱ ተነስቶ በያለበት እያፈራ በያለበት እየተጋ የሚኖረውን የአብነት ተማሪ በእንዲህ አይነት መንገድ ቁልቁዝ ቤተክርስቲያን ተተኬላት ምንጯ ይደርቅ። ሰው እንዳይጓጓ፣ ሰው ጳጳስ ለመሆን እንዳይጓጓ። ልጆች ስታድግ ምን ትሆናለህ ስትሏቸው ጳጳስ ሕፃን እውነት ይላል የኛው ጓደኛ አንድዬ ልጅ ማለት ነው። ውይ ምን ለመሆን ትፈልጋለህ? ጳጳስ ይላል። ነገ ልጆቻችን ጳጳስ ለመሆን እንጓጓለን ወይ ይላሉ ወይ? ጥያቄ ነው። ተጓጉቶ የሚገኘውን ህይወት እንዲፈራ እያደረጉብን ግልጽ ጉዳይ ልመልሳቸው ወደ አቡነ ጴጥሮስ። ስለዚህ ሰላማዊ ሽግግር ለማስመሰል አቡነ ጴጥሮስ ወደ ኢትዮጵያ መግባት ይችላሉ ከሌሎች ብፁዓን ሊቃነ ጳጳሳት አባቶች። ሮከራ እኮ እምቢ ቢሉ ደስ ይለኝ ነበር። ጥርሳቸውን ነክሰው አይ ሸሽተናል፣ ከሸሸን አይቀር ለእውነት መቆማችን ለእውነት መናገራችን ቀጥል ቢሉ መልካም ነበር። አላቅም።
አባቶች እንግዲህ የታያቸውን እነሱ ያውቃሉ። እዚህ ጋር ያለውን ነገር አላውቅም፣ እማላውቀውን አላውቅም ነው የምለው። አላውቅም እዚህ ጋር ያለውን ነገር መጡ። በጣም አስገራሚ ነገር ሲመጡ እምረዳው ግን ከአቡነ ጴጥሮስ ንግግር አንዳች የሆነ መደለል እንደገጠማቸው አምናለሁ። ምክንያቱም በአጠገቤ ካለው ወንድሜ ተወጋው አይነት መልእክት ነው የነገሩ አይደለ? እንደዛ ነው የነገሩ። ንግግራቸው እንደዛ ነው መንፈሱ። እና አቡነ ሳይሮስ አቅፈው ተቀበሏቸው። አይገርማችሁ? አልገረማችሁም? ይህን ክህደት ስታዩት ይሁዳን አላስታወሳችሁትም? አቅፈው ተቀበሏቸው፣ ገቡ። ሳምንት አልቆየም፣ ሹምሽሩ ተካሂዶ እና አቡነ ሳይሮስ ወንበሩን ያዙት። አለቀ። 4 ነጥብ። ከዚህ በላይ ምን ልንገራችሁ? ከዚህ በላይ ምንም አልነግራችሁ። ይሄው ብፁዕነታቸው አውጥተው በወንድም መበደል፣ በወንድም መገፋ፣ በወንድም የሚደርሰውን መበላት በቤተ ክርስቲያን ውስጥም ያለው ወንድማዊን ቁማር ፍንትዋ አድርገው ገለጹት። ጉዳዩ ይሄ። ሁሉም ነገር ይገጥማል። ሁሉም ጫፎች ይገናኛሉ። ሁሉም አይነት ተንኮሎች ጫፎቻቸው እንደ ነጠላ ቁጨት ዞረው ይገጥማሉ። ቁጭ ብሎ የተከታተለ እያንዳንዱ ድራማ ግልጽ ነው። እንካደው ካላል እንርሳው ካላል እያንዳንዱ ነገር ፍንትው ብሎ የሚታይ ነው። ቤተክርስቲያንን አሳልፈን ላለመስጠት እንወስን። ዛሬ መረር ያለውን እውነት ምንም ነገር ሳንደብቅ መናገር የጀመርነው እምትገባም እያመንክ ግባ፣ ያለህም እያመንክ ኑረው ይህን ህይወት። በዚህ ዘመን መንግስት በሚችለው ጥግ ሁሉ መንግስት ቤተክርስቲያናችን ላይ ቅርሻቱን አራግፏል። እንደ ጉድ ቮሚት አድርጓል። ቤተክርስቲያን የማጥፋት ሴራውን እስከ ጥግ ድረስ ትልልቅ ካርዶችን ስቧል። የገዳም አባቶችን ጨርሷል። አብያተ ክርስቲያናትን አቃጥሏል። በድፍረት ወደ ገዳማት መሄድ አይቻልም። ብዙ መንገዶች ፈራርሰዋል። መዋቅሮቻችን በሙሉ በሚሰገሰጉ ጠላቶች ኢአማንያን በሆኑ ሰዎች ተሞልቷል፣ ተጥለቅልቋል። ከዚህ ቀደም ነግሬያቸዋለሁ። ለሚቆሙለት ብሔር አስበው ምንም ነገር ቢያደርጉ ኩራት ይሰማኝ ነበር። እና አቡነ ሳዊሮስ ለኦሮሚያ ኦርቶዶክሳዊ በኦሮሚያ ክልል ላለ የቤተ ክርስቲያን ልጅ አስበው ከልባቸው ቆመው ቢሆን ኖሮ እንሰዋላቸው ነበር። ያመናል። ከምንም በላይ በኦሮሚያ ክልል ሆኖ የሚሰቃየው ኦርቶዶክሳዊ ከምንም ነገር በላይ ያማል። እደግመዋለሁ። በኦሮሚያ ክልል እየኖረ የኦሮምኛ ቋንቋ ተናጋሪ ሆኖ ኦሮሞ ሆኖ የሚሰቃይ ባለማተብ ከማንም በላይ ያንገበግባል። አይደለም፣ ውሸት ነው። የ30 ደቂቃ ስብከት የላቸውም በኦሮምኛ። የምንከተለውን እንወቅ። እነ ኦሮሞ ስለሆኑ ነው አቡነ ሳይሮስን እንዲህ የምትናገሯቸው። አቡነ ናትናኤልን ለምን አንናገር? ቆራጥ አባት፣ ትልልቅ መጽሐፍትን በኦሮምኛ ቋንቋ እያስተረጎሙ የሚመርቁ አባት። ማገዝማ እሳቸውን መሆንማ ከእሳቸው ጋር መረር ያልክ ኦርቶዶክሳዊ ከሆንክ በብሔርህ ኦሮሞ ከሆንክ መሰለፍ ከና አቡነ ናትናኤል ጋር የሚያጠፉ ጋር ተባብረህ ዛሬ የሚነገርን አልሰማ ብለህ ዛሬ አሸብሽበህ ነገ ስትቆነደድ እንዳታለቅስ። እነሱ የጦፈ ፊርማ ላይ ናቸው። እነሱ የጦፈ የሰነድ ልውውጥ ላይ ናቸው። ሲጀመር ይህችን ቤተክርስቲያን ለማጥፋት ከስር ነው የተሰራባቸው፣ ከስር ነው የተለፈው። በጵጵስና ወንበር ላይ ቁጭ ብለው ቤተክርስቲያንን ልክ በፈላ ውሃ እንደሚላጥ ዶሮ እየገሸለጧት ነው። በቃ ይሄ ነው እውነቱ። ቶ ዘሩን ተሩ፣ ቶ ብሔሩ፣ ቶ አካባቢውን፣ ጎጡን ቶ አንድ ሳምንት እሳቸው ስር እነሱ ስር ገብተህ የሆነ ራፊ ገንዘብ ሰጥተው ስላሰበሸብክ የምትሆነው ነገር ቶ። እሱ አይደለም ጥያቄ፣ እሱ አይደለም ጉዳዩ። ቢሃይንድ የሚሰራው ቤተክርስቲያንን የማጥፋት ሴራ። ተስማምተው ነው ቤተክርስቲያንን የሚያፈርሷት። ነገሩን። ከዚህ በላይ የመግለጫ ሲምቦል የለውም።
የገዳም አባት ታርዶ የገዳም አባት በድንጋይ ተቀጥቅጦ እኔ እንዲህ ባሳያችሁ ነው ደስ ይለኝ ነበር። እንዲሁ ውግዘት ስለሆነ መጨረሻውን ማሳየት በፍጹም የተባለበት ጉዳይ ስለሆነ በሲጄ ግን ልንገራችሁ፣ ይሄ ጭንቅላት እንዲህ ተጠፍጥፎ ይሄ ከመቀጥቀጡ የተነሳ አይን እንደዚህ ፈርጦ ማለት ነው። አንድ የገዳም አባት እንዲህ ተገሎብህ፣ አንድ መናኒ ዓለም በቃኝ ብሎ የከዳ ሰውነቱን በድንጋይ ያከከ ዓለም በቃችን ብሎ ራሱን ረስቶ ስላንተ የሚኖርን አንድ ባህታዊ ገለውብህ በምንም ተአምር ህንፃ ልትመርቅ አትሄድም። ታኮርፋለህ እኮ። አንድ ሕፃን ልጅ የሚወደደውን ዳቦ ሊበላ የፈለገውን ዳቦ ብትነጥቁት እየየ ነው የሚለው። ለእኛ ገዳማውያን አባቶቻችን ሕፃን ልጅ የሚነጠቀው ዳቦ ናቸው፣ ፍላጎቶቻችን ናቸው፣ ህይወቶቻችን ናቸው። እነሱ ከቤተ ክርስቲያን ተነጥቀው ህንፃ ቀቅለ ብለው፣ እነሱ ተነጥቀው ሳር መትከል፣ አረንጓዴ ልማት፣ ነፋስ፣ ገደል ይግባ ገደል ይግባ። ስለ ነፍሳችን የሚጸልዩ ገዳማውያን አባቶቻችን በሚታረዱበት ወቅት አንተ የእናት ለቅሶ 7 ቀን የሚያስለቅስህን ጉዳይ ረስተህ ትተህ 7 ቀን እኮ አንተ ትንተከተካለህ። እናት ሞታ እየየ ትላለህ። ውስጥ እንዴት እንዘበዘፋል። ስንቴ ከንፈር ትመጣለህ በቀን ውስጥ፣ ስንቴ ታስባታለህ፣ ስንቴ እንደው ህመሟ ሞቷ ምናምን ያሳስባል። ምንሙን ጳጳስሙን ቄስሙን ምንሙን ያ ያስጨንቃል፣ ያሳስባል። የእናት ሞት ምን ነው? ቤተክርስቲያን ስትሞት ታዲያ እንዳላየ ማለፍ እንፈለግ። ጉዳዩ ይሄ ቤተክርስቲያን የእናቶች ሁሉ እናት፣ ሁሉን የመገበች ሁሉን ያኖረች፣ በነፍስ አይደል በስጋ እንዲመቸን ያደረገች ቤተክርስቲያንን ተጠግቶ ስንቱ ነው ሀብታም ይሆን? ስንቱ ነው ተንቀሳቅሶ ስንት ነገር ያገኘው? እንዴ እኛ በአቅማችን ስንት ስጦታ ጎርፎልናል። ቤተክርስቲያን ብለን ወጣን። ስልክ ይገዛልናል ወይ እንትን ይገዛል እኮ ስጦታ እንኩል አገልግሎታችሁ ተብለን እናውቃለን። አትራፊ ነው በነፍስ። ታዲያ ይህችን ቤተክርስቲያን ለምንድን ነው ስትበላ ማለት ነው የፈለግከው? የሚገርመኝ የሚለብሱትን ኤፉድና አስኬማ እንኳን አንተ እንኳን አትገብ በኋላ ልቀይር ስትል ስትንደላቀቅ ካልሆነ ስትሾም ቤተክርስቲያን የምትይዘውን መስቀል የምትጠመጥመውን ጥንጣም ሸልማን የምትለብሰውን ካባ ሰጣ። ይቺን ቤተክርስቲያን ራቁቷን እስክትቀር ስትገረፍ ስትበዘበዝ ስለምን ችላ ብለህ ታልፋለህ ነው ጨዋታው። አቡነ ጴጥሮስ የገለጡት ይህንን እውነት ብዙዎች አልተከተልነውም ንግግራቸውን። ብዙውን እውነት ግን አስቀምጠውታል። ብዙነታቸው በረከታቸው ትድረስ። ስለዚህ ልቦናችንን ወደ ቤተ ክርስቲያን እናቅና። እየየም ሲደላ ነው፣ እየየም ሲመች ነው። ዛሬ ውስጠ ነገሩ ዓላማችን አይን ምን አገባኝ ቤተክርስቲያን በዝብዘው ይገሏት የኔ መጽሐፍ ቅዱስ መማር ነው ብለህ ብትቀመጥ ለመብላት ሳህን ያስፈልጋል ወዳጅ። ለምትቆርሰው እንጀራ የምታስቀምጥበት ትሪ ይወስናል። ትሪው እየተሰበረ፣ ትሪው እየተፋፋቀ፣ ትሪው እየተቀጠቀጠ አንተ እንጀራውን ብቻ ከፈለግ ከባድ ነው። እጅ እየተቆረጠ የምትይዝበት ሳይኖርህ ጉርሻውን ብቻ መናፈቅ ከንቱነት ነው። ትክክል አይደለም። የቤተክርስቲያን ጥፋቶች ላይ አይኖቻችን እንግለጥ። ምንድነው የቴዲ ፍላጎት? ምንድነው እየመጣ በየጊዜው የሚጨቀጭቀን? ራሄል እንድንሆን ነው። ብዙ ራሄል በዚህ ዘመን ያስፈልጋል። ፍትህ ከምድር አይገኝም። ፍትህ እታች የለም። ፍትህ እታች ከምንጩ የደረቀ ውሃ ነው። ፍትህ ያለው ከሰማይ። ወደ ሰማይ ለመሰማት ደግሞ እንደ ራሄል ማልቀስ ያስፈልጋል። ባልተመቸው ቦታ ላይ፣ ባልተመቸው ስፍራ ላይ፣ በሚረገጠው ጭቃ ላይ ስለሚወለድ ልጇ ራሄል ቀና ብላ እንባዋን እንዳፈሰሰች በምንረገጥበት ዘመን ቀና ብለን ወደ ስላሴ መንግስት እያንጋጠጥን እንድናለቅስ ብቻ። ቴዲ አይልም፣ እኔ አልልም። ታጠቅ፣ ውጣ፣ ሰይፍ ያዝ ምናምን እሱ እግዚአብሔር ሲፈቅድና የእግዚአብሔር ፍላጎት ሲሆን ይሆናል። ቤተክርስቲያን ለኢትዮጵያ ካሸከመቻቸው ታሪኮች መካከል እንቁ ታሪኮች መካከል አንዱ የሆነው የጣሊያን ድል የተመዘገበው በእኛ የመታጠቅ ብቃት ሳይሆን በነ ቅዱስ ጊዮርጊስ መራሄነት ነው። በእግዚአብሔር አምላክ ልዩ አሰራር ነው። እግዚአብሔር ተሸከም ሲል ነው የምትሸከም።
አንሳው ስትለው ነው የምታነሳው። አስቀምጥ ካለ እንደ ቅዱስ ጴጥሮስ ታስቀምጣል። አንሳ ሲል እንደ ጌዲዮን ታነሳል እንጂ በእንደዚህ በእንትን በሚደረግ ስብከት አይደለም። ምንም ስሜት ቢነካ ምንም የሚሆኑ ብዙ እውነቶችን ባክ እንዲህ ግን ዝም ብሎ በግልፍተኝነት ተነስቶ ይሄን ያዝ የሚል ቴዶ ዘሩፋኤል የለም። መጀመሪያ ከማልቀስ እንጀምር። እንመነው የቤተክርስቲያንን መከራ። የሞቱት አባት ገዳማዊን አባት ስታይ ድንጋዩ ተወርሮ አንተ ጭንቅላት ላይ እንዳረፈ አስቡ። ይሄ ፍርጥ ብሎ የታየው አይናቸው የኔ አይን ነው በል። ያንን ስንል ቤተክርስቲያን ህመሟ ሲሰማን፣ ጉዳቷ ሲሰማን፣ እናት ኦርቶዶክስ ተዋህዶ በገዛ ሀገሯ ላይ መሰደዷ ሲታወቀን ያኔ እንባችን የራሄል ሰውነታችንም የኢዮብ ይሆናል። ያኔ ድል ይመጣል። ያኔ መሰማት ይመጣል። ያኔ እግዚአብሔር ቀና ብሎ የተከፋብንን እንዲህ አላያችሁም ያለውን ጎንበስ ብሎ ያይናል። አትጠራጠሩ። በዚህ ዘመን ጉዳዩ የራሄል እንባ መፈጠሩ ድል ለማግኘት እውነቱን መነጋገር ያስፈልጋል። አይ እኔ ሁሌ ስጠነቅቀው ስለኖር ከአሁንም እንዳትሉ ይፈራል። ይሄ ለሚገባው ምዕመን አዲስ እንትን ለሚለው ምዕመን እንደው ብናስብለት እስከ መቼ አዲስ ሆነን እንኖራለን? ለቤተክርስቲያን እናርጅ እንጂ ቤተክርስቲያን ውስጥ ምን ቦታ የሚሰጠው በጠቅላላ ለእንደዚህ አይነት ጉዳይ ሆነና ውስጡን ለቄስ እየሆነ ተቸገርን በጣም። ስለዚህ ይህ የሥላሴ ቤተ መቅደስ ክብር እንዲሰጠው ሃይማኖታችንን እንጠብቅ። ሊወስዱብን ሲፈልጉ ሃይማኖት ብሎ ነገር የለም ይሉናል። አክሊል እግዚአብሔር ይስጠው በጣም ደህና አድርጎ አብራርቶታል። ሃይማኖት ማለት መታመን፣ ጽኑ ተስፋ ሃይመነ ማለት ነው። አመነ ማለት እኮ እምነት ያድናል፣ ሃይማኖት ግን አያድንም ይሉናል። ያ ማለት ኦኬ እና እሺ ማለት አንድ ሰው ኦኬ እሺ ማለት እሺ አለ ማለት ነው። ሃይማኖት አያድንም፣ እምነት ነው የሚያድነው። ሃይመነ ማለት እምነት ማለት ነው። ማመን፣ መታመን፣ ጽኑ ተስፋ የሚለውን የያዘ ስብስብ ማለት ነው። ሃይማኖት ከእግዚአብሔር ጋር ያለ ግንኙነት ማለት ነው። ሌላ ቋንቋ የለው፣ ሌላ ፍቺ የለው። ሊያፈርሱ ሲፈልጉ አዙረው ያለህን እውነት ያስከዱሃል። ሃይማኖት አያድንም ይለዋል። ስለማመን እያወሩ በትክክል ሃይማኖት ያድናል። በትክክል በሃይማኖት መጠለል ዋጋል። ሃይማኖት ብለን ስንል የሆነ ግዑዝ ነገር አይደለም። ጉዳዩ ሃይማኖት ማለት ከእግዚአብሔር ጋር ያለ ግንኙነት ነው። ከእግዚአብሔር ጋር የምትኖረው ኑሮ ነው። ቤተክርስቲያን ዓላማዋም ጉዳዩም ምናምን ህንፃ ቤተ መቅደስ ምናምን መቆለል ያንን ማድነቅ አይደለም። እዛ ውስጥ ገብተህ የምትገለገለው አንተ ነህ። የምንፈልገውንና የሚያምርብንን ሊወስዱ ሲፈልጉ እውነታችንን ያስከዱናል። እውነትም ሃይማኖት ምን ይሰራል የሚል ሰው አለ። ሃይማኖት ደንብ ያድናል። ሃይማኖታችንን እንጠብቅ። ሃይማኖታችንን በደንብ እንያዝ፣ እንጨብጥ፣ እናልቅስ። በሃይማኖታችን ላይ ስለሚደርሰው ነገር በሙሉ ይሄ ነው የጩኸቴ ውጤት፣ ይሄ ነው የኔ ፍላጎት። ማን ያልቅስልን ወገኖቼ? ነገ ማን ያንባልን? ገፊዎች ናቸው። አልቅሰው እኮ ገና ለገና ያጠፉኛል በሚል እኮ ነው የገዳም አባቶች እኮ የሚታረዱብን፣ ሌላ አይደለም። መናንያን እውነት ነው። በዋልድባ ገዳም ያለቀሱት ለቅሶ ያፈሰሱት እንባ መንግስትን አይደለም ቤተ ክህነትን በልቶ አይተናል። በእኛው ዕድሜ በእኛው ዘመን በሳምንታት ልዩነት ጠቅላይ ሚኒስቴርም የቤተ ክህነት መሪም ብፁዕ ቅዱስ አቡነ ጳውሎስም እኩል ነው የቀሩት። አንተ ከፍተሃል፣ አንተ አልተናገርክም በሚል እኮ ነው። የእግዚአብሔር ቋንቋ እኮ ነው፣ ንግግር እኮ ያ እኮ የአበበ ገላው ጩኸት አይደለም ያንን የፈጠረው። በዋልድባ ገዳም መቃብር ታከው የሚኖሩ መናንያን ያፈሰሱት እንባ፣ ይሄ ታሪክ የሚረሳ አይደለም። እግዚአብሔር ሲቀጣ ሁሉንም ነው። እግዚአብሔር ሲቀጣ አንስቶ ዳዊትን ይቀጣል። እግዚአብሔር አምላክ ሲቀጣ አንስቶ ካህኑንም ይቀጣል። አይተናል። ይህንን በመጽሐፍ አዲስ ታሪክ አይደለም። እግዚአብሔር ለቤቱ በጣም ቀናኢ ነው። እግዚአብሔር ለቤቱ በጣም የሚጨነቅ አምላክ ነው።
እግዚአብሔር አምላክ ስለ ቤቱ የሚበቀል አምላክ አለቀ። ስለዚህ የገዳማን አባቶች ውጤት ስለሚታወቅ ባለፉ ታሪኮች በሙሉ በኢትዮጵያ ታሪኩ በሙሉ ስለተነገረ እርግጥ ነው መነኮሳት ሲከፉብህ፣ ካህናት ሲከፉብህ፣ ካህናት ሲያለቅሱብህ ዋጋ ትከፍላለህ። ያ ስለሚታወቅ ነው የገዳማ አባቶች ምንጠራ እየተካሄደ ያለ። በደንብ የአይኖቻችሁን ባትሪ አብሩና ተመልከቱ። ነገ የጣና ደሴቶች ገዳማት ሎጅ የማይሆኑበት ምክንያት የለም። ሪዞርት የማይሆኑበት ምክንያት የለም። ነገ ጣና ቂርቆስ ገዳም ብለህ አትሄድም። ነገ ዳጋ እስጢፋኖስ ብለህ አትሄድም፣ አትረግጥም። ነገ ሎጅ ብለህ ሄደህ ልትዝናና ትችላለህ። ጉዳዩ እንደዛ ነው። መስመሩ እንደዛ ነው። ዛሬ እነ ግቢ ገብርኤል ምዕመን አልባ ሆነው ስትመለከት በማዘን በማልቀስ ታልፈዋለህ። ነገ ግቢ ገብርኤል የሚጎበኝ ሙዚየም ሊሆን ይችላል። ፕሮግራሙ እንደዛ ነው። ዓላማው እንደዛ ነው። እቅዱ እንደዛ ነው። ስላሴ ቤተክርስቲያን ግቢ ገብቶ ከሚባረክ ህዝብ ይልቅ አንድነት ፓርክ እየጎበኘ ያለ ህዝብ ይበልጣል ወገኔ። በአታ ለማርያም ገብቶ ከሚያስቀድሰው ህዝብ በላይ ወዳጅነት ፓርክ ሄዶ የሚፈነጥዘው ምዕመን በስቷል። እሑድ ጠዋቶቻችን ለቅዳሴ ከመሰጠት ይልቅ ለስፖርትና ለመንግስታዊ ዝላይ የተሰጡበት ጊዜ ላይ ነው ያለን። እግዚአብሔር እየተቆጣን ነው። በዚህም የኛ ኃጢአት በስቶ የገዳም አባቶቻችንን እየበላ ነው። የኛ ቤተክርስቲያንን አለመውደድ፣ የኛ የስሙላ ጉዞ፣ የኛ የስሙላ ምስጋና፣ የኛ የስሙላ ዝማሬ፣ የኛ የስሙላ ሚዲያ አጠቃቀም፣ የኛ የስሙላ ስብከት ከወንጌል የተለየ ድምፅ የማሳመር አገልግሎት ቤተክርስቲያን ዋጋ እያስከፈለ እኔ ለቤተክርስቲያን ጥፋት ተጠያቂ እኔ ወጥቼ የምሰራው መልክ ነው ቤተክርስቲያን እየጎዳብኝ ያለው። የተሸከምናትን ቤተክርስቲያን ስሟን ማለቴ ነው ያዘልነውን ቤተክርስቲያን እየታመንላት አይደለም። እሷ እየታመመች እኛ እየፈነጠዝን ነው። እሷ እያለቀሰች እኛ እየሳቅን ነው። እሷ ቆስላ እኛ የተመቸ ኑሮ እየኖርን ነው። ግዴላችሁም ወገኖች ቤተክርስቲያናችንን እንኑር፣ ሃይማኖታችንን እንኑር፣ እሷን እንኑር። ኃጢአታችን በደላችን አይበቃም? ነውራችን ክፋታችን አይበቃም? እንደገና እዚህ ላይ እንዴት ቤተክርስቲያንን መጥላት ይጨመርበታል? የካንሰር በሽተኛ ሆነ፣ የሳምባ ነቀርሳ በሽተኛ ሆነ፣ የቲቪ በሽተኛ ሆነ፣ የጉበት በሽተኛ ሆነ፣ ኩላሊት ፌል አድርጎ የምትታከምበት ሆስፒታልን መጥላት አይከብድም? የምትታከምበት ሆስፒታል ሲፈርስ እያየት አባቱ ማለት አይከብድም? ከባድ ነው ወገኖች፣ ከባድ ነው ክርስቲያኖች፣ ከባድ ነው ኦርቶዶክሳውያን፣ ከባድ ነው ባለማዕተቦች። ልባችንን እናቅ። ልባችንን እንደ ራሔል እናድርገው። አይኖቻችን ከእንባ አይሰሰቱ፣ ያልቅሱ፣ ያንቡ። ስንነሳ ስንቀመጥ ወየው ቤተክርስቲያን እንበል። በጣም ደስ የሚሉ ኮሜንቶች ሲጻፉልኝ ከነበሩት ውስጥ ይሄ ስሜት፣ ይሄ መከፋት፣ ይሄ እንባ የእስልምና ወገን እምነት ተከታይ ወገኖቻችን ጋር ደርሶ ብዙዎች አብረውን አዝነው ነበር። በጣም ብዙ ኮሜንቶች አይቻለሁ። እኔ ጋር በጣም የሚደንቅ ነው። ሀዘናችን እኛ ጋር ሳይደርስ እነሱ ጋር ሲደርስ፣ ሀዘኑ የማያምኑት ጋር ሳይሰርጽ የሚያምኑት ጋር ሳይሰርጽ የማያምኑት ጋር ሲታይ ገራሚ ነው። በጣም ገራሚ ነው። በያለንበት ሆነን ቤተክርስቲያን እንወደዳት። መልክ ለመስራትም ቤተክርስቲያን ትኑር፣ ለማስመሰልም ቤተክርስቲያን ትኑር። ግድ የላችሁም። ለመጎረርም እናት ቤተክርስቲያን ትኑር፣ በእሷ ለመጠቀም ቤተክርስቲያን ትኑር። ግድ የላችሁም። ቤተክርስቲያን ከሌለች ሁሉም ነገር ነው ማይኖር። የምናጣው ብዙ ነው።
እናት ኦርቶዶክስ ተዋህዶን በልባችን እንጠብቃት። ግዴላችሁ ቤተክርስቲያን ኮንቴንት አይደለችም። ይዘት ይሄ እኔ ኢንተርቴይንመንት ላይ ነኝ፣ እኔ ቢዝነስ ላይ ነኝ፣ እኔ ጌመር ነኝ እንደሚባለው አይደለም። ቤተክርስቲያን ህይወት ናት። ቲክቶክ ላይ እንዲህ አምረን የምንታይባት ማንም እንዳይችላት የሆነው በዓላማ ልንበላ ስንቀርብ ዘመናዊው መሳሪያ ሚዲያ ረሽኖ ሊጨርሰን ሲል እግዚአብሔር የሰጠን እድል ነው፣ ተገብቶን አይደለም። ይህንን እንኖረው ግድላችሁ። እንተንፍስ፣ በሳምባ እናድርገው። ማህበራዊ ሚዲያውን ለቤተ ክርስቲያን ኩላሊት ይሁን፣ መጠቀሚያ ይሁን። ለዛ እንቅና። ቤተ ክርስቲያን የሚያዋርዷት፣ ቤተ ክርስቲያን የሚገፏት፣ ቤተ ክርስቲያንን የሚጠርዟት፣ ቤተ ክርስቲያንን የሚሸቅጧት፣ ቤተ ክርስቲያንን አጋድመው የሚያርዷት ዛሬ ላይ በውስጥም በውጭም አለ። ለብሰውታል የክህነት ልብሱ፣ አድርገውታል ቆቡን። ቤተክርስቲያንን ግን እየገደሉ፣ ቤተክርስቲያንን ግን እየሸጡ ተሾመዋል። በስልጣን ወንበር ላይ ሚኒስቴር ናቸው። ህዝብ አምኖባቸዋል። ያኖሩናል ብሎ ተስፋ ጥሎባቸዋል። ቤተክርስቲያንን ግን እየገዘገዟት፣ አርደው በጥሰው ሳይጨርሷት እኛ እንንቅ፣ እኛ እንትጋ። እኛ ቤታችን ሁሉ ከቤተክርስቲያን ችግሮች ጋር ይሆን። ክፍል እንስጥ፣ የምናለቅስበት የምንተኛበት ክፍል እንሰጥ የለ፣ የምንበላበት ክፍል እንሰጥ የለ፣ የምናበስልበት ኪችን፣ ይሄ ኪችን እኔ ይሄ መኝታ ቤቴ ነው እንል የለ። ስለ ቤተ ክርስቲያን የምናለቅስበት ክፍል ግን የለን። መጋረጃ እንኳ መጋረድ አንፈልግ። እንባ ሲያምረን የምንደረደርበት እድሉ ከሰጠ። ቅድም ባለቤቴ ከኔ ተደብቀ የሆነ ጉዳይ ላወራ ላለቅስ እንደምችል ሲገባኝ መጣው በር ቆለፍኩ። ለምንድነው ከኔ ተደብቀ የምታለቅሰው? ማን ነው የምታወራው አለች። አይ ላለቅስ ስለሆነ። የምናለቅስበት ክፍል ይኖራል ወዳጆች፣ የምናለቅስበት ሞመንት ይኖራል። እንዲህ ብለን ቤተሰቦቻችንን ሀዘን እንስጣቸው። ላለቅስ ነው በላቸው። እማዬ ዛሬ ለቤተ ክርስቲያን ላለቅስ ነው። እህቴ ወንድሜ ዛሬ ለቤተ ክርስቲያን ላለቅስ ነው። አብረሽኝ ታልቅሻለሽ ወይስ ብቻዬን ላልቅስ በሏቸው። ግዴላችሁ እንባ ለውጥ ያመጣል። የጦር መሳሪያ ከሚያመጣው ለውጥ በላይ አትጠራጠሩ። እንባ ለውጥ ያመጣል። እስራኤልን ያሻገረው የሙሴ መሪነት ብቃት አይደለም፣ የራሔል እንባ ነው። ጥሪው የራሔል ነው የመጀመሪያው ጉዳይ። የሙሴ ስልት ነው፣ የሙሴ ስልት ነው፣ ዘዴ ነው። የራሔል ግን ጥሪ ነው። የራሔል ጥሪ ኃያል ነው። የራሔል ጥሪን እንኖረው። እንባችንን እናፍስስ። በትክክል እንባችንን ስናፈሰው እግዚአብሔር ይሰራል። በትክክል እንባችንን ስናዝረከርከው እግዚአብሔር ስራ ይሰራል። ያ ካልሆነ ከባድ ነው። በእውነት ያለቀስንባቸውን ዘመናት እናስብ። በእኛው ዘመን ቤተክርስቲያን ጥቁር የለበሰችበትን ያን ጊዜ በያለንበት ሰውነታችንን የከዳንበት ጊዜ ሁሉም ከየጉድጓዱ ሁሉን ዓለማዊ የሆነ አሸንክላውን በሙሉ የጣለበት ያ ጊዜ ሁላችንም ተሰብስበን ያለቀስንበት ያ ጊዜ ሰማዕታትን ፈጠረ አይደል? በትንሹ ሰማዕታትን ፈጠረ ያ ዘመን። ቀድሞ በነ ቅዱስ ጊዮርጊስ ዘመን የምናውቀውን በነ ቅድስት አርሴማ ዘመን የምናውቀውን ያንን የሰማዕትነት ዘመን በጽሁፍ የምናነበውን በህይወት አየነው በእኛ ዘመን። ስለዚህ እንደዛ እንኖር። አቃቂሩ ብቻ ዋጋ የለውም። መንግስት እኮ ቤተክርስቲያን ላጠፋ ያው ዝም እያየው ነው ምናምን ወርቅ እኮ ሸለሟት። በሰው የወርቁ ክብደት ከወርቁ ክብደት ይልቅ የእምባህን ክብደት መዝነው ወዳጅ፣ እንባችን ይመዘን። በቃ ተሰጠ። ያማ ያ ዋዜማ ያ ቤተክርስቲያን አረዱብናል፣ ገደሉብናል። ያንን መንገሩ አንድ ነገር ይሆንና ያንን መረዳት ነገር ይሆንና ወደ እንባ ግን መቀየር መቻል አለበት። ወደ እንባ በደሎች በሙሉ ወደ እንባ ይቀየሩ። ወደ ላይ ዓለመ መላእክትን ይክበብ ኢዮር ራማ በእኛ እንባ ጥሪ ይናወጡ ይሰማ ላይ ድረስ
መንበረ ጸባዖት እንባችን ይድረስ። ያ ሲሆን ነው ጥሩ፣ ያ ሲሆን ነው መልካም። ቦክስ ብቻውን ዋጋ የለው፣ ሰይፍ ብቻውን ዋጋ የለው። ያመኑት ይከዳል። በጦር ስትመካ ነገ ያመንኩ ይከዳል እልነበር የሆነ የጦር ነገር ምናምን እየተነገረ እንትን ሲል ቤተክርስቲያን ነፃ እንድትወጣ ከፈለግ ይህን ጦር ተከተል ምናምን። በፍጹም እኔ ቤተክርስቲያንን ነፃ የሚያወጣ ጦር አለ ብያላ። ቤተክርስቲያንን ነፃ የሚያወጣው የእግዚአብሔር አምላክ ፈታይ አይኖችና የእኛ እንባ ናቸው። እነ ኢዮብ ይመኑ እያስተማሩ መድረክ ላይ የሚያዝረከርኩትን እንባ እኮ በምድር እናደንቅ ይሆናል። ሰማይ ሰማያት ግን ዘልቁ እኮ ጉዳይ አለው ያ እንባ። ስለዚህ እንባችን ዋጋ እንዳለው እንወቅ። ከልብ ለእግዚአብሔር አምላክ ሐሳብ ተገዢ በመሆን እንባችንን እናፍስ። የዛሬው መልእክቴ ነው። ለምን ያሎቻችሁ ልባችሁ ላይ ደርሷል አላውቅም። እኔ ትላንትም ዛሬም እጮሃለሁ አይደል? እግዚአብሔር ምስክሬ ነው። ነገም እጮሃለሁ። ኪዳነ ምሕረት ምስክርቱ ነኝ። ከነገ ወዲያም አላቋርጥም። ሁሌ መጮህ ነው ምናምን ነው የምትሉኝ አይደል? እግዚአብሔር ምስክሬ ነው። ሁሌ እጮሃለሁ። ሁሌ በዚህ መንገድ መናገሬን አላቆም አላቋርጥም። እግዚአብሔር አምላክ አቅም ጉልበት እስከሰጠኝ ድረስ የምንጮኸው እንባ እንዲፈጠር የጦር ምናምን አውድማ እንዲፈጠርልኝ አይደል? እንባ እንዲፈጠር መጮሄን አላቋርጥም። ዛሬ ነገርኳችሁ፣ ነገ ደግመዋለሁ። ነገ የደገምኳችሁን ከነገ ወዲያ ደግመዋለሁ። ኃጢአተኛ ካልጮኸ ማን ሊጮህ ይችላል? በደለኛ ካላንቋረረ ማን ያንቋርጣል? እኔ ከማንም የኃጢአት ጠቅላይ ሚኒስቴር ቢሾም የምሾም ሰውዬ ስለ ኃጢአቴ ብዛት እናንተ ፊት መጥቼ ካልጮኩ ታዲያ ምን ልሆን? ከባድ ነው። እንደዛ ነው እላችኋለሁ ወገኖቼ። ብዙዎቻችሁ የምተኙ ሰዎች ናችሁና ሰላም ክርስቶስ እንዲበዛላችሁ ምኞቴ ነው። እንደሰማችሁ እንግዲህ ወንድማችን ቴዎድሮስ ሩፋኤል የእግዚአብሔር አምላካችን ባለበት ሰላም ያርግልን። አሁንም ማለት የምንፈልገው እንግዲህ ሁላችን ቤተክርስቲያን እናልቀስ፣ ቤተክርስቲያን እንግዲህ ከልባችን እንወዳት ለማለት ፈልጋለሁ። እናንተም በዚህ ጉዳይ ያላችሁን ሀሳብ በኮሜንት ላይ አስሩልኝ። ወንድማችን ቴዎድሮስ እንግዲህ ከልቡ ሆኖ ቤተክርስቲያን እያለቀሰ የሚገኝ ቤተክርስቲያን የተጨነቀ የሚገኝ አንድ ያለ ወንድማችን ነው። እግዚአብሔር አምላካችን ባለበት ሰላም ያርግልን። የልብ መሻት ሁሉ ከኃጢአት በስተቀር ይፈጽም ለማለት ፈልጋለሁ። እናንተ ሀሳባችሁን አስቀምጡለት እንግዲህ ስለሚያነቡ ማለት ነው። ያው ካዩ አይቀር ሁላችሁም የቪዲዮ ላይክ ማድረጋችሁን ሼር ማድረጋችሁን አትረሱ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ተቆዩልኝ።